አርጀንቲናዊው ኮከብ ሊዮኔል ሜሲ ከፕሮፌሽናል እግር ኳስ ራሱን ሊያገል እያሰበ መሆኑን ገለጸ። ከዚህ በኋላ ጥሩ መጫወት የሚችል ወይም ቡድኔን በሚገባ ማገዝ እንደማልችል እየተሰማኝ ነው ሲል ጫማውን ለመስቀል ማሰቡን አሳውቋል። እማትገመቱን ዓለም አብቅቶለታል፣ አርጅቷል፣ 39 ዓመቱ ነው፣ ሜጀር ሊግ ሶከር ነው የሚጫወተው ሲልህ አንተ በዓለም ትልቁ መድረክ ትልቁ ውድድር ዓለም ዋንጫ ላይ መጥተህ በሁለት ጨዋታ ብቻ 5 ጎል አስቆጥር። እማትገመቱን ማለት ይሄ ነው። እኔ ቃል የለኝም። አስበው፣ አርጀንቲና ያስቆጠረችው 5 ጎሎችን ብቻ ነው። 5ቱንም ጎል ያስቆጠረው ይሄ ኤሊየን የሆነ ሰውዬ ነው። እኔ ቃል የለኝም በበኩሌ። ሊዮኔል ሜሲ በዚህ ሰዓት ለራሱ ብቻ አይደለም የሚጮታ ያለው፣ አርጀንቲና ብቻ አይደለም ለሌላም ሰው የተጮታ ነው ብዬ ነው የማስበው። ይሄ በዝም ብሎ አልተነሳሳም። ግድ የላችሁ ሜሲን ያዩት ነበር ዛሬና የሆነ እልህ አለ ውስጡ። ምንድነው ምን ፕሩቭ ለማድረግ ሪከርድ አያሳድም። እንግዲህ እንደሰማችሁት ነው ሪከርድ ራሱ ሲነገረው ምናምን ብዙ ኬር አያደርግበትም። ነገር ግን እኔ ታይኝልሃል። ያው እንደሰማችሁት ባለፈው ጊዜ አባቱ እንደታመመ ይታወቃል። ሜሲ በጣም የሚያሳዝን ሁኔታና 2 ዓመት በኋላ 39 የሚሞላው ሰው ነውና እሱን ተከትሎ ግን አይ ቲንክ ለሱ አትሊስት ከሱ አጠገብ ካልሆንኩኝ በዚህ ሰዓት እሱን የሚያስደስት ነገር ልስራ፣ እሱን ላክራው የሚል እልህ ይመስለኛል። እኔ ምክንያቱም ኢንተር ማያሚ ሲጮት አይቼዋለሁ፣ ግን ጎሎቹ ሰለብሬት ያደርጋል። በቃ የስና ተጫዋብጣ ያልፋል። የሚገርም ጎሎች ያቀርብ። እዚህ ግን ሰለብሬት ሲያደርገው ራሱ እልህ አለ። ኦብቪየስሊ ለሀገሩ ነው የሚጮተው፣ ይጠብቃል እንደዚህ አይነት ነገር እንዲመጣ። ግን ለየት ያለ ነው። ገባ በልቶ የመጣ ሰው አይመስልም። የሚገርም ነው። አንድሬስ ሜሲ 5 የወርልድ ካፕ ጎል አርጀንቲና 5 አገቡ፣ 5ቱንም ሊዮኔል ሜሲ። ማን ይሄ ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴ። ሁለተኛውን ጎል አይታችኋል የሜሲ ሁለተኛውን ጎል አይታችኋል አይደል? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ይቀናሉ በአርጀንቲና። እናቴ ተሙ ትክክለኛ ብሔራዊ ቡድን ማለት ይሄ ማን ዘንድሮ ራሱ መፍራት አለባቸው አርጀንቲና። ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷቸዋል። ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷቸዋል። ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት እንደተሰማኝ ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል። ለይሶዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን ገባና አውጣው ነው ማለት እኔ እኮ 1-0 አለቀ ብዬ ቪዲዮ እየሰራው ነበር። ንጉሠ ነገሥት ዘእግር ኳስ የምን ጊዜም የዓለም ዋንጫ ኮከብ ጎል አግቢ ሆነ። እንዴት ነው የሚችለው? እንዴት ፊፋም ይሄን አውቆ ነው ይሄን ጥበብማ ለሊት አታዩም ብሎ ደስ በሚል ሰዓት እነሆ ጥበብን የጋበዘን። ጉዳዩ ሲሪየስ ነው። እንደግመዋለን። የዛሬው ግን አንድ ደስ የሚል ነገር አለው። የረሳሁት ነገር አለ። ፔናልቲ ሳተ። ማግባት የነበረበትን ኳስ አላገባም። ፓሶች ሲሳሳት ነበር። በቀላሉ ኳስ ሲቀማ ነበር እና ሜሲ ላይ ለመቋጠር ሜሲ ያው እሱም እኮ መጥፎ ጌም ያሳልፋል ብሎ ለማውራትና በሱ ለመደሰት አሰፍስፎ የነበረውን ህዝብ በአንዴ ቀይር ያረገበት መንገድ ስለሱ እንዴት ነው ማላወራው? እንዴት ነው ስለሱ ማላወራው? መጥፎ ጌም ነው እያሳለፈኩ ያለው ሊዮ የባለፈው እኮ አንድ ጨዋታ ነበር፣ እድል ነበር። አልጄሪያ ናት እንዲናት ለማለት ስትዘጋጁ ነበር። በእርግጠኝነት ላይ ሰው ሲመቻች ነበር ይሄን ለመናገር። ይሄ ግን ምንም አይሳነው። በቃ ለዚህ ነው የምንወደው፣ ለዚህ ነው የምናደንቀው፣ ለዚህ ነው የምንጊዜውም ምርጡ ተጫዋች ሆነው። በዛ ላይ ደግሞ አንድ ነገር ልንገርህ፣ አሁን ላይ የዓለም ዋንጫ ከፍተኛ ጎል አግቢ ለሁለት አይደለም የሚመሩት፣ ለብቻው ነው የሚመራው በ18 ጎል። የሳይ ነው ፕሮባብሊ ኢቨንቹዋሊ ከሆነ ጊዜ በኋላ ማፒ ይቀበላል ብዬ ግንም ገምታለሁ። ግን እስከዛች ድረስ አጣጥሟለሁ፣ እስከዛች ድረስ እና ግን ዛሬ ነው ያዝኝበታለሁ ማለት ለምሮ ሲስተም ያደርገው ለምን ምን ማለት ነው? እኛ ለምድር የተቀመጥ ነው። የስ ጎል ያስደስተናል። አሲስቱ የታለ? እኔ በአሲስቱ ደብሮኛል። ባይዞ ጋር የእውነት ደብሮኛል። አሲስትም ያስፈልገው ነበር። የስ መጨረሻ ላይ እሱ ያገባውን ጎል አሲስት አድርጎት እነሱ ማግባት የሚችሉት ነበረ። ግን ደግሞ ያው ሰጣቸውና ሲያያቸው እነሱ ማድረግ አልቻሉም። አቦቶት እኔ ራሴ ያደርጋለሁ ብሎ ሞክሮ ሁለተኛ ሞክሮ አገባ። እንዴት ይሄን ሰውዬ ከሌላ ሰው ጋር ታፎካክረዋለህ? አረ ባካችሁ። እኔ አሁን ጥያቄ የሆነብኝ ጋይስ ይወላችሁ በዓለም ዋንጫው በየጨዋታው ማን ኦፍ ዘ ማች ተብሎ ሲወጣ ይህንን ይወላችሁ ሽልማቱን የት ነው የሚያስቀምጠው? እንደው መደርደሪያው እንዳለ ሞላበት። እንደው ከቻለ
እያካፈለ ሌሎች ተጫዋቾች ይወላችሁ እነሱ ቤትም እንዲቀመጥ በየተራ ቢሰጣቸው ባይነኝ። ሜሲ ሞላበት። ይሄ የማን ኦፍ ዘ ማች አዋርድ ይወላችሁ በቃ ሞላበት። በሄደበት ሁሉ ይሰጠዋል። እንካ ነው በቃ ተቀበል ነው ይሄው ነው በቃ። ሜሲ ይለያል፣ ሜሲ ይለያል። እኔ ቆይ ሌሊቱን ሙሉ ሜሲ ይለያል እያልኩ ባድር አይሰለቸኝ እግዚአብሔርን። በቃ የመጨረሻ ነው በቃ ደስ የሚያሰኘኝ የመጨረሻ። በምን ቃላት ልግለጸው? በቃ ሜዳ ላይ ካለ ሰላሜን አግኝቼ ይለጥላል። በቃ 39 ዓመቱ እኮ ነው 39 ዓመቱ። ሚራክሉ ግን ስቲል እንደቀጠለ ነው። ይሄኛውን ነገር ኤንዌይ ሲታሰብበት ተሰብስበን ተማክረን የሆነ ቦታ ሊቀመጥለት ይገባል። በጣም ስለሞላበት ማለት ነው። ወይ ለተጫዋቾች ክፍፍል እናደርጋለን ብለን አስበናል። እስኪ እናንተ ምን ታስባላችሁ? ሀሳባችሁ ጻፉ እስኪ። እኔ ወላሂ ሰውዬ ሰይጣን የሆነ ሰውዬ ነው። ኧረ ሜሲ ከፍተኛው የዓለም ዋንጫ ጎል አስቆጣሪ ሆነ። እኔ ጨፍሬ ሳልጨርስ ሳተ ብዬ ፔናልቲ። ኧረ ይሄ ሸይጣን ነው። ኧረ ወላሂ ግን ይችላል። ኧረ እኔ በቃኝ ሊዮ በቃ ሰለቸኝ። የምሬን ተአምራትህን መቁጠር ሰለቸኝ። ከሳምንት ደግሞ ሊያረካን መጣ ጋይስ፣ ሊያረካን መጣ እንደ ጉድ ይኸውላችሁ። ስለዚህ ሰውዬ ቃላት እያጠረኝ ነው። ምን ሰውዬ አልኩት፣ ሰው አልኩት። በምን ጽድቃችን ነው እንዲህ አይነት በረከቱን የሚያርከፈክፍብን? የምሬን የምላችሁ ይለያል። ጎል ከዛ በኋላም ደግሞ ጎል 5 ጎል በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ በ18 ጎል የሚሮስላቭ ክሎዝን ሬከርድ ሰብሮ አንድ ደግሞ እስኪ መታ ላድርግበታልና በሁለት ከፍ አደረገው ማለት ነው። ምን አይነት እንደው የማይጠገብ ጋይስ ይኸውላችሁ እያደር እንደ አዲስ የሚጣፍጥ ሰው ነው። በስመ አብ እኔ ቃላት የለኝም። በቃኝ እኮ በአንድ ጎሉ በቃኝ ብዬ ልጨርስ ስል አይ 90 ደቂቃ አይተኸኝማ ዝም ብለህ አትወጣም ማለትና 2 ጎል አደረገልኝ። 5 ጎል በሁለት የዓለም ዋንጫ ጨዋታ። ጆርዳን ተዘጋጅ። እኔ ሌላ ምንም አልልም። ጆርዳን ላይ የሚሰራውን ኃጢአት መጠበቅ ብቻ ነው የሚጠበቅብን ጋይስ። በስመ አብ እንደውም ሆን ተብሎ ታቅዶበት የተከናወነ ስክሪፕት ነው። እንደውም 5 ጎል አርጀንቲና ገባች፣ 5ቱ ነው ሜሲ ነው። ይሄ ስክሪፕት በቃ በሁለት ጨዋታ 5 ጎል ኤምኤልኤስ ላይ ብቻ ነው። ይሄ ፋርመር ሊግ ነው እዛ ብቻ ሲሆን ነው። ወርልድ ካፕ ላይ እነዚህ ምርጥ የሚባሉ ከዋክብት ወርልድ ክላስ የሆኑ ተጫዋቾች 20 ምናምን ቤት ውስጥ ያሉትን ተጫዋቾች የያዘው ወርልድ ካፕ ላይ ማለት ነው። ነገሰበት በቃ እንዲህ ቀለደበት ነው የምልህ። 2 ጎል ዛሬ ሃትሪክ ይሰራ ነበር ያን ፔናልቲ በሲት ግን ያ ፔናልቲ በቃ አይፈልግም እሱ ከዚህ በኋላ ምክንያቱም ብዙ ነገር ስላላችሁ እናንተ ማለት ነው። አይወለ እኔ ከዚህ በኋላ አንተን የምገልጽበት ቃል የለኝም ነው በቃ የለኝም። ጨርሻለሁ ስላንተ። በ39 ዓመት በ2 ጌም 5 ጎል ታገባለህ አንተ። ትንሽ እንኳን ሼም አይዘህ። እኔ ላንተ ቃል የለኝም። መድኃኒዓለምን ነው ማለት ቃል የለኝም። በቃ ዝም ብላችሁ በዚህ ሰው ተዝናኑ። ኔክስት ደግሞ ማነች? ጆርዳን ነች። እሷ ላይ ደብል ሃትሪክ ነው የሚሰራው። አስረግጬ ነው የምነግርህ። ደብል ሃትሪክ ዝም ብለህ ጠብቅ። አንተ እሺ ምን ይባላል? እሺ ይሄ ምንድነው? አርጀንቲና ሜሲ የለም፣ አርጀንቲና የለም። ሜሲ ከሌለ አርጀንቲና የለችም እያልኩ ነው። በቃ የለችም። ምን ይደረግ ታዲያ? እና ይህ ሰው ነው እያልከኝ ነው? ሲጀመር ሰውም አይደለም ኤአይም አይደለም ምን እንደሆነ ሁላ አላቅም። በ2 ማች 5 ጎል ኖር እኮ ነው አንተ። 17ኛውን ጎል አስቆጠረ። የወርልድ ካፕ የምን ጊዜም ከፍተኛ ጎል ስኮረር ና ገና አልጀመርኩም። 18 ይሄ ባለጌ ነው አንተ። ይሄ ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባህ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ላይ ያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባህ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት
አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ አምጪ አባቴ እኔ ያለሁልሽ ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው ሰው ይደብረዋል እየተኛ ነው አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው መንገለው ካሁን በኋላ እያሉ ነው የሚመስሉት አረላሽ ብለ ፕሌይስቴሽን ጀመራችሁ አይደለ እኛ የፈለግነው ጨዋታ ምን ፕሌይስቴሽን መታሳዩን ሊሆን አይችልም አዝረ እንዴ ገና በ23 አመቱ ልጁ ሲቧርቅ የነበረውን አምጥተውን ሊሸውዱ ኤአይ ታጫውትልኝ ጀመር ብለ ለምን በቃኛ አትልም አንተ ሰውዬ እንዴ ለምን አርፍ አትልም ቆይ ገና ልጆች እኮ አሉ እንዴ ስማ በአዲስ አካሄድና አገባብ መጥቷል አርጀንቲና ያራዳ ልጅ እኔ ያለ አርጀንቲና አውጥቶ ራሱ እኔ የሚያገባው ሜሲ ነው የሚገባበትም ታሪክ የለም ወደዛ ነው አቤት አርጀንቲና ዛሬ አትሪክ የመሰራት እድል ነበረው ባይዘው ያራዳ ልጅ አይደለም አይን ውስጥ መግባት አንፈልግ በሚለው በስላይስ ገብቷል አወጣጥ አገባቡን አሳምረ ነው አይነት ጨዋታ አረ ጉድ ፈልቷል አረ ጎበዝ ጉድ ፈልቷል አረ ጨዋታው ደርቷል ምን ሊያረጉን ነው ያራዳ ልጅ እንዴት ነው መውጫ መግቢያው የሚሆነው ነው አሁን እንዴት ነው ነገሩ ነው ኤን ሰውዬ ንጉስ ያላልክ ማን ልትል ነው እኔ እነን አስረግጥልኝ እንደው ይታደሉታል እንጂ አይታገሉትም ሌላ አማርኛ የለውም በቃ ጨርሰናል ምን አይነት ፍጥረት ነህ አንተ ደግሞ እናሳ ሂስቶሪ ሜክ ማለት ነው 2-2 ሁለቱንም ሊዮኔል ሜሲ አርጀንቲና አሸንፋለች ወደ ቀጣይ ዙር ማለፏንም አረጋግጣለች እና ቆመህ አታጨበጭብም እሺ አታጨበጭብም አሁንም አታጨበጭብም ምን ይላል እዚህ ጋር ምን ይላል እስኪ ቲሸርቱ ላይ ራሱ ምን ይላል የታተመለት ቲሸርት ላይ ራሱ ምን ይላል ክራውኑ ተቀምጧል አንተ ምን አይነት ቡድን ነው ቡድን የሚጮት የማይመስል ግን የሚጫወት እና የዓለም ዋንጫው ስጋት ማን ነው በየ እስኪ ንገሪኝ በየ አረ አርጀንቲና 2-2 አሸንፋለች ጨዋታው ተጠናቋል ሊዮኔል ሜሲ ሁለቱንም ጎል አስቆጥሯል ማን ኦፍ ዘ ማች መባሉ ይሉታል እስካሁን አልተሰጠውም ግን ይሉታል በቃ ሊዮኔል ሜሲ ሌላኛውን አምስተኛ የዓለም ዋንጫ ጎሉን እዚህ ቶርናመንት ላይ ብቻ በሁለት ጨዋታ 5 ፔናልቲዋን እንተዋትና 5 አንስቷል እሷን እንተዋትና አምስተኛ ጎሉን ማስቆጠር ችሏል ሂስቶሪ ሜክ ይቀጥላል 18ኛ የዓለም ዋንጫ ጎል ይህን ደግሞ ከክሎዝ በላይ እንዲሆን አድርጎታል እዚህ ጋር ብቻ የሆነ ሰው እያለ ኪሊያን ምባፔ የሚባል አንድ ሰው እያለ ቀሱ ነው ሊፎካከረው የሚችለው ምናልባትም እኔ የዓለም ዋንጫ ከፍተኛ ጎል አስቆጣሪ ይሄን ዓለም ዋንጫ ቢያልፍ እንኳን ከኪሊያን ምባፔ የሚያልፍ አይመስልም በጣም ትንሽ ጨዋታ ስለተጫወተ ማለት ነው ሂስቶሪ ሜክ ይቀጥላል ይመቻችሁ እንደ 18 አመት ጎረምሳ ሙሉ ሜዳው 90 ደቂቃ ብቻውን ሲፈነጥዝበት አመሽ ይዘው የሺ አሁን በቅርቡ 39 አመት ይሞላዋል ቢባል ማን ነው የሚያምነው ሀቢቢ እኔ ታቅሜ በላይ ነው የሆንከው ቦስ አረ በአላህ ሁለተኛውን ጎል ተውት ፓስ ያደረገበት መንገድ አይታችኋል አይ ቲንክ ለአልቫሬዝ መሰለኝ የሳተውን ኳስ በኋላ እሱ አስቆጠረው ማን ስለ ከባድ ነው እኔ በጣም እድለኛ ነኝ በዚህ ጀነሬሽን ስለ ሮናልዶንም እሱንም ማየቴ ማለት ነውና ዋው ማርናቅ ነው ምንም ማድረግ አይቻልም ታውቃላችሁ የሮናልዶ ፋን ነኝ ግን ይህንን ሰው አሁን አለማድነቅ አሁን እየመሰለኝ ያለው ነው ፕራይም ባርሴሎና ላይ ያለው ፕራይም ሜሲ ነው እየመሰለኝ ያለው ሀቢቢ አረ ይመችም ይሄን አሁን ከጥላቻ ወጣችሁ ለመመልከት ሞክሩ ወገን ይብራራላችኋል የምር በጣም በብዙ ነገር አረ ባለ በሁለት ጨዋታ 5 ግብ ማነው ተማችም ማን ይመረጥ ይችላል ሀቢቢ እድለኛ ናችሁ ስፔሻሊ ሱፋኖች እንደው ምን እናድርግ ይሄ እኮ ነው የሱ ጀግንነት ይሄ እኮ ነው የሱ መለያ ጀግናው ሜሲ እኔ እግዚአብሔርን ነው የምላችሁ ሁለተኛውን ጎል ሲያስቆጥሩ ጎሉ እንዴት አባቱ ነው የሚያምረው አንደኛውም ሁለተኛውም እኔ ወይኔ እግዚአብሔርን ነው የምላችሁ አረ ምን ነው አረ ሜሲ ድጋሚ ትወለዳለህ ድጋሚ እኔ እግዚአብሔርን እንባዬ ሁሉ ነው የመጣው መቤቴን ስሜቴ መቆጣጠር አልቻልኩም ቃላት የለኝም ዛሬም እንደ ቀድሞ ልጅነቱ ይጫወታል ዛሬም አርጀንቲና በሱ ጎል ታግዛ አሸንፋ ወጣች ባለፈው አትሪክ ዛሬ 2 ጎል ዛሬ አትሪክ መስራት የሚችልበት አጋጣሚዎች ሁሉ ነበሩ ብቻ ግን እሱ የእግር ኳሱ ጎት ነው ሜሲ ዘጎት
ሜሲ እንግዲህ ሪኮርዶችን መሰባበሩን ቀጥሏል። ጀማው እንደምታዩት በሁለት ተጫዋቾች 5 ግብ ደርሷል። ዛሬ 6 ጎል መድረስ ይችል ነበር፣ ያው ፔናልቲውን እንደሳተ ታስታውሳላችሁ። ሌላው ደግሞ በዓለም ዋንጫ ታሪክ ማለት ነው ብቸኛው ማለት ነው ይላችሁ በሴቶች ውድድርም ጭምር የብራዚሏ ማርታ በልጦ ማለት ነው 18 ግብ በማስቆጠር ማለት ነው የዓለማችን ከፍተኛው ግብ አስቆጣሪ እዚህ መድረክ ላይ እንግዲህ ሜሲ መሆን ችሏል። ጀማው ለነገራችን ላይ ሜሲን ጨካኝነት የምትረዱበት ማለት ነው መጥፎ ሪከርድ እኔ ነኝ ብሎ ራሱ ይዞታል። ጀማው ከ1966 በኋላ በዓለም ዋንጫው መድረክ ላይ ማለት ነው ብዙ ፔናልቲ የሳተውም ተጫዋች ሊዮኔል ሜሲ ሆኖ ቁጭ ብሎላል። አባቴ በሁሉም መድረክ ተቆጣጥሮታል። ዘንድሮ መፍራት ያለባችሁ ማለት ነው እጅግ በጣም ብዙ ጎሎችን አስቆጥሮ በዚህ መድረክ ላይ እንግዲህ ተቆጥሮ ማቅ አይነት ግቦችን አስቆጥሮ ሊያጠናቅቅ ሁላ ይችላል። እስቲ ረሳውት ያልጠቀስኩት ደግሞ ካለ እዚሁ ኮሜንት ሴክሽን ላይ ዘርገፍ አድርጉልኝና የዚህ ልጅ ጉድ ተነግሮ ስለማልቅ በእጁ ያሉት ሪከርዶች ብዛት ማለት ነው ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው ይህ ልጅ ማን የተባበሩት መንግስታት ሊዮኔል ሜሲን በልዩ ኃይል ይዘውት ኳስ እንዳያቆም እስከ ዕለተ ሞቱ እስከ ዕለተ ዕረፍቱ ድረስ 80 ዓመትም 90 ዓመትም 100 ዓመትም እግዚአብሔር እድሜ ይስጠው። 100 200 1000 ዓመት ያኑረው እግዚአብሔር። መመኘለት እሱ ነው። እስከ ዕለተ ዕረፍቱ ድረስ በልዩ ኃይል ተይዞ ኳስ እንዳያቆም እስከ ዕለተ ሞቱ ድረስ ኳስ እንዲጫወት በልዩ ኃይል ተይዞ መደረግ አለበት ሊዮኔል ሜሲ። እኔ ሊዮኔል ሜሲ ከአውሮፓ የሄደበት ምክንያት አይገባኝም። ከአውሮፓ የሄደበት ምክንያት ሊገባኝ አይችልም። ፓፓ ሊገባኝ አይችልም። አስቡት፣ በነ ዚዳን የነበረ ሰው ነው አሁን ባሉት በነ ያማና በመምባፔ ጋር የሚፎካከረው። ይሄ ሰው ሊሆን አይችልም። ፈጣሪ ሆይ እኔ እሱን እንዳይስላረከኝ በጣም ነው ማመሰግን። እድሜ ልኬን አመሰግናለሁ። ሁላችሁ ሜሲ 2 ስላገባ ተደስታችኋል። እኔ ግን ከዛ በላይ ያስደሰተኝ ማለት ነው ሜሲ እንዲህ ሲደሰት ማየቴ፣ እንዲህ ሲጨፍር ማየቴ። አንተ ከስንት ጊዜ በኋላ ሜክሲኮ ላይ ነው ለመጨረሻ ጊዜ በቃ በእንትን የጨፈረው። አንተ በመቤቴ እዚህ ጋር ያለው ሰውዬሳ ምን አለበት ሰውዬውን ባረገ፣ ምን አለበት እንዲህ በጮኩ አብር በመቤቴ እንዴት ደስ እንደሚል። እስቲ ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ። ይመቻችሁ። እንደዚህ ጋዜጠኛ ማለት ነው እድለኛ ሰው የለም ነው የምላችሁ። ትናንት ስፔሻሊ ሜሲ ሁለተኛውን ጎል ካገባ በኋላ ከዚህ ጋዜጠኛ ነው እንደምትመለከቱ ደስታውን የገለጸው። አስባችሁታል? የዚህ ጋዜጠኛ ደስታ ምን ሊሆን እንደሚችል። የመጀመሪያው ንክኪ ሜሲ ጎሉን ካገባ በኋላ ከዚህ ጋዜጠኛ ጋር ነው። ሉክ በተቃራኒው ደግሞ የስፒድን ሪአክሽን። ኧረ ስፒድ እኮ ይቆጥር ጋይስ። ሉክ ግን በቃ ሁሌም እንዳስቀየመችው ነው ስፒድ ማለት ሜሲ ስፒድን ሁሌም። የስፒድ ችግሩ ምንድነው? የብዙ የሮናልዶ አድናቂዎች ችግር ነው። ሜሲን ዝም ብላችሁ ጋይስ ኢንጆይ አድርጉበት። ሜሲን ከሆነ ተጫዋች ጋር ስታወዳድሩት ነው ያን ጊዜ የሚያስጠላችሁ። ምክንያቱም ያ የምታወዳድሩትን ተጫዋች ማንም ቢሆን ሁሌም ሜሲ እንደበለጠው ነው። ያን ጊዜ ሜሲ ያስጠላችኋል ጋይስ። የቀጣዩ ዓለም ዋንጫ በጣም ነው የሚያስጠላው፣ ምክንያቱም ሜሲ አይኖርበትም። የአሁኑን ዓለም ዋንጫ ግን በደንብ ኢንጆይ አድርጉበት ነው የምላችሁ። በደንብ ኢንጆይ አድርጉበት ጋይስ። አንድ ጥናት አለ፣ እውነት ነው ወይስ ውሸት የሚለውን ኮሜንት ላይ ትነግሩኛላችሁ። አንድ ሰው እድሜ ልኩን ኳስ አይቶ ያገኘው ሳቲስፋክሽን እና ደስታ የሜሲን አንድ ጨዋታ ማለትም የ90 ደቂቃ ጨዋታ አይቶ ልክ እንደዚህ ማለት ነው በቃ እዛ እኩል የሚገርም ደስታ ነው የሚያገኘው በአንድ ጨዋታ ነው የምላችሁ። እውነት ወይስ ውሸት? እሱን ኮሜንት ላይ አስቀምጡ። ይመቻችሁ። ሜሲ በሁለት ጨዋታ 5 ጎል አገባና እኔ እንጃ በእናትህ እኔ ምን አይነት እኔ የሆነ ይሄው በቃ እንደዚህ መግለጽ ማትችሉት ሰው ነው። ግን አሁን ላወራ የመጣሁት ደግሞ ሜሲ ሁሌ ሜሲ ነው። ከዛ ቢያንስ የተለየ ሐሳብ ለመናገር ነው። ግን ለኔ ምንም አይነት ያላመናችሁበትንም ቪዲዮ ሰራ ኮፒ ሊንክ የምታደርጉ በጣም ነው ማመሰግነው። በደንብ ኮፒ ሊንክ አድርጉልኝና ሮናልዶን ከዚህ በኋላ ባለፈው ጥሩ አቋም አላሳይም አይደል? ከዚህ በኋላ እኔ የሚመስለኝ እንደ ግል ሐሳብ በጣም መጥፎ ብቃት ነው የሚያሳየው። ልክ መጨረሻ ልክ የዓለም ህዝብ ከሱ ጋር አንድ ሀገር ያልሆነ ህዝብ ሁሉ ዋንጫ እንዲበላ እየተመኘ ግን የሀገሩ ተጫዋቾች ማይክ ባገኙ ቁጥር እሱን እየዘለጠጡት እንዴት ነው ከነዚህ ጋር ቤት 11 ገብቶ መጀመሪያም እኮ ሞራል ይፈልጋል። እድሜው እኮ በጣም ሄዷል። ትልቅ ሰው ነው። በ41 ዓመቱ እየተጫወተ ግን ደግሞ ህፃናት ተራ ሰዎች አለ አይደል እንደሱ ነገር መሆን እንፈልጋለን ብለው አርአያችን እንደዚህ በመጫወት አንተ ጀግና ነህ ማለት ያለባቸው ሰዎች አፋቸውን እየከፈቱበት እሱ በ41 ዓመቱ መጀመሪያም የተወሰነ እየከዳው ነው ብቃቱ። እንዴት ነው ሊጫወት የሚችለው ቀጣይ ጨዋታዎች ላይ? እኔ ያ ነው አሁን በቃ ግራ የገባኝ ፓርት። ሮናልዶ ከዚህ በኋላ ምርጥ ብቃት እኔ እንጃ። ሜሲ ግን
ነገ ሃትሪክ ሊሰራ ይችላል። በቃ ኮከብ ጎል አግቢም ሁሉ ነገር ያደርጋል ብዬ ተስፋ አደርጋለሁ። ምክንያቱም ከኋላ ያሉት የሚሞቱለት ናቸው። እነዚህ ደግሞ ትንሽ የመናገሪያ ሰበብ ሲያገኙ ሊጥሉት ሊገሉት የሚያስቡት ናቸው። የሁለቱ ልዩነት አሁን ላይ ይሄ ነው። የብቃት ማነስና የብቃት መጨመር አይደለም ጉዳዩ። በደንብ ኮምፕሊት ሊዮኔል ሜሲ እግር ኳስን ሲጫወት በዚህ ትውልድ በመፈጠሬ በጣም እድለኛ ነኝ። ምክንያቱም እንደዚህ አይነት ተጫዋች ከዚህ በኋላ አይፈጠርም። ተፈጥሮ ማያውቅም፣ አይፈጠርምም። እድለኛ ነኝ እኔ። የምር አንተ ትለያለህ ንጉሱ፣ የምር ትለያለህ። ከአይምሮ በላይ ነው የተጫዋች። ምንም ተጫዋች ጋር ታወዳድሩት አትችሉም ዓለም ላይ። ይቺ ዓለም ሊዮኔል ሜሲን ከዚህ በኋላ አታይምም፣ አላየችምም፣ አታይምም። ይለያል። በቃ ምን አይነት ተጫዋች ነው! በሁለት ጨዋታ ውስጥ 5 ጎል በ39 ዓመቱ የመጨረሻው ወርልድ ካፕ። ምን አይነት ተጫዋች ነው! እኔ እኮ ግራ ገባኝ እኮ ብቻውን 5 ተጫዋቾች 4 ያገባል በ39 ዓመቱ። የሚያደርገው ነገር እኮ ከቃላቶች በላይ እኮ ከአይምሮ በላይ ነው። የዚህ ሰውዬ ነገር መመርመር አለበት። በቃ አሁን እግር ኳስ ወደ ማቆሙ እየሄደ ነው አለ። መመርመር አለበት ይሄ ሰውዬ የሆነ ላብራቶሪ ገብቶ ምናምን። ይለያል በቃ እዚህ ጋር የሮናልዶ ደጋፊ ይሁን የማንም ደጋፊ ይሁን ግሬትነስን ማድነቅ አለበት። በቃ ማመን አለባችሁ። ሊያሳምናችሁ ነው እዚህ ወርልድ ካፕ ላይ የመጣው ሜሲ። ምን ያልሰበረው ሬከርድ አለ እንዴ? 1000 ጎል መግባት ነው የቀረው የፔሌ ሬከርድ ለመስበር ዓለማችን ላይ። በቃ እሱንም ደግሞ ሳይሰብር አያወጣም። ሳይሰብር እግር ኳስ አያውቅም ሜሲ። የሚገርም ተጫዋች ነው። እሱን በማየቴ እኔ በጣም እድለኛ ነኝ። ይኸው እግር ኳስ ራሷ ስጋና ደም ለብሳ የሊዮኔል አንድሬስ ሜሲ ኮሼቴኔ ነው። የምንጊዜም ምርጡ ተጫዋች ወደድክም ጠላህም ማለት ነው። የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ፣ ፔናልቲ ሳተ እንኳን ሳተ። ሲጀመር ለሜሲ ከ2022 ዓለም ዋንጫ በኋላ የሚያደርገው ነገር እንዳለ እንደ ቦነስ ነው የምንቆጥርለት። ግን እሱ ማቆም አልፈለገም። ያራዳ ልጅ ስኬት አይጠግብም፣ ሁሉ ነገር አይጠግብም። የሊዮኔል ሜሲ ነው።